ትናንትና የጽጌ ልደት ነበረ። ጽጉዬ እንኳን ተወለድሽ ብለናልኝ። እንግዲህ የጽጌ ልደት በጣም ብዙ ጓደኞቿ ተገኝተዋልኝ። ግን ከዚያ መሀል ያልተገኙ ልጆች አሉ። በተለይ እንግዲህ በጣም ለጽጌ ቅርብ የምንለው እሱንም ታውቁታላችሁ። ወደ መጨረሻ ላይ የማሰማችሁ ሊሆን ይችላል ማለት ነው ያልተገኘበትን እና ጽጌዬ እንግዲህ ትናንትና እኔ ሁሉንም ጠርቻለሁ፣ ለሩታም ካርድ ሰጥቻለሁ፣ ለነዳኔም ለነሜሪም ብላለች ማለት ነው። እንግዲህ የዚያ መሀል የተገኘ ማን ነው? አብርሽና ሄርሜላ ናቸው የተገኙ። አቤት አብርሽ ግን ማለት ነው ለመወደድና አቤት ሰው ለማየት የማትፈነቅለው ድንጋይ የለህም። ለማንኛውም ጽጉዬ ስለተወለድሽ በጣም ደስ ብሎኛል። ግን ሁሌ ልጅነት የለም። በሚቀጥለው አመት እንግዲህ ጓደኞችሽ እንዳሉሽ በሚቀጥለው አመት እኛ ልደት አንፈልግም፣ ውለጅ ከበጅ። በሚቀጥለው አመት እኔ ታክሲ ነኝ፣ አንዱ ደግሞ ምንድንስ ዲጀል ነው መሰለኝና እንደሱ እንሆንልሻለን ብለው አስተላልፈውለታል። ጽጌ በነገራችን ላይ በጣም ቀበጥ ናት፣ በጣም ጎበዝ ናት። ግን ለምን ደሞ አታገባ? ለምን ጽግዬ ማለት ነው። ማሻላ አንቺ በጣም ብዙ ነገር አለሽ፣ ሁሉ ነገር እንግዲህ የተሟላልሽ ነሽ ብዬ አስባለሁኝ። እና ስለዚህ ለምን እማታገቢ? ሁሌ ልደት ደግሞ በጣም ያው ልደትሽን አክበሪ፣ ችግር የለውም። ሁለተኛ ደግሞ እንግዲህ ጓደኞች እያገቡ ስለሆነ እኛ እኮ መቼም አረብ ሀገር ስለሆነ ያው ሸቃላ ስለሆነ የማናገባ ማለት ነው። እና ሰላም ወድና የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትናንትና በጽጌ ቤት ጎራ ብዬ ነበር። በጽጌ ቤት እንግዲህ ጎራ ስል ማንን ያየሁት በጣም ብዙ ሰዎች ማያቸው ፈልጌ ነበር፣ ግን አላገኘኋቸውም ማለት ነው። በተለይ ዳኒሻ ማለት ነው እንግዲህ የጽጌ በጣም አብሮ አደጓ፣ በጣም ብዙ ነገር አብረው ያሳለፉ ክፉንም ደጉንም አብረው ዩቱብ ላይ እንግዲህ ከጀምሮ አንስተው ከ10 ዓመት በላይ የሆናቸው ማለት በጣም ከ10 ዓመት በላይ አብርሽና ሩታ እኮ አሁን ነው የመጡ እንግዲህ 3 ዓመታቸው ምናምን ነገር ነው መሰለኝ የሚሆናቸው። እና ዳኒ እንዴት ከጽጌ ልደት አልተገኘም? ማና ጽጌ ደግሞ እኔ ለሁላቸውም ካርድ ልክ ያለው ለሩታም ለዳኒም ለሜሪም ብላለች። እሺ ሩታ ሙንጂ ሊደብራት ይችላል። ሜሪ ደግሞ እንዴት አልተገኘችም? ሩታን ፈልጊያት ነበር። እንግዲህ ከካሜራ ጀርባ ልትኖርም ትችላለች፣ አይታወቅም። እና ጽጌና ሩታ ደግሞ በጣም ፈስት ጓደኛ ናቸው። ግን ዳኒ እንዴት ምንም ቢጣሉ ግን እኔ ብዙ ከ3 ወር በላይ ሆናቸው መሰለኝ አሁን ቪዲዮ አብረው አይሰሩም። ግን እነዚህ ልጆች ምንም ቢጣሉ ምንም ቢጋጩ በጣም ብዙ ነገር ስላሳለፉ ከልደቷ ላይ ከደስታዋ በቃ ለሰው ብሎ መገኘት ነበረበት። ብዙ ነገር ስላሳለፉ ማለት ነው። ያንን ሁላ ችግር አሳልፉ አሁን ጽጌም ራሷን ችላለች፣ ዳኒም ራሱን ችሏል። ስለዚህ ምንም ብትጣሉ ምንም ብትሆኑም ያው በሰርጋችሁ በሀዘናችሁ በምን መገናኘት አለባችሁ ማለት ነው። የሆነ እናንተ ለበማይረባ ጸብ ተጣልታችሁ ሊሆን ይችላል። እና ዳንዬ ሙነና ያልተገኘህ ጽጌንም እንደሰማዋት እኔ ካርድ ልክ ያለው ግን አልመጡም ብላለች። እነዛ ሰፈሮች ያው ትንሽ ግርግር ስላለ አልመጡም አለች ማለት ነው። እና ግርግር አታሩታም ከአብርሽ ጋር ብትለያይ ችግር የለም፣ ብትመጣ አብራ ብትታይ ካሜራ ላይ ብትወጣ እኮ ኖርማል ነበረ ማለት ነው። አሁን መሰለን አብርሽም ሊደብራት ይችላልኝ። አብርሽ ማን ነው ከሄርሜላ ጋር ነው እንደዚያ ሲል፣ ወይኔ አብርሽ ግን ሄርሜላን አድርጎ የሚያዋርዳትኝ። ሄርሜላ ደግሞ ማለት ነው አንቺ ምንሽ ነው እንደዚያች በቃ አይጥ የዋጠሽ ድመት መሰልሽሳ። ቱ አታዋርድም ማለት ነው። እዚሁ ላይ ቢቀርብሽ ሄርሜላም ጠርቻታለሁ ብላለች ጽጌ። እና አብርሽ ነበረ በቃ እንግዳ ሲያስተናግድ የነበር ከዚያ ሲል የነበር ማለት ነው። ዋና አስተናጋጅ አንተማ ሆቴል ሰራተኛ ነበር የምናደርግህ። እና ማናት ይቺ ሄርሜላ ማለት ነው የለበሰችውን ልብስ አብርሽ እስከ ጭኗ ደግሞ ያምርብሻል አላላትም እንዴ? በቃ ዛሬ ልደስ ስለሆነ ፈቅጄልሻለሁ እንደዚህ ልበሽ በቃ እኔ ፈቅጃሽ። ሩታ ብትሆን ጊዜ ይችን ልብስ አታስለብሳትም ነበር። ሄርሜላ ግን ማለት ነው ትጫወትባታለች። አይ ሄርሜላ ደግሞ ያው እዚያ ውስጥ የምታውቃቸው የላትም መሰለኝ ሰው ብቻዋን በቃ ቁሽርር ብላ ተቀምጣለች ማለት ነው። እዚያ ሁላ ሰው እንግዲህ በሙሉ ሰው እየበሉ እየጠጡ እየተጫወቱ ነው። ግሩፕ ይዘው ማለት ነው እያንዳንዳቸው የሚጫወቱት። ሄርሜላ ብቻዋን እንደ ሰራተኛ እንደ መዳም ሸቃላኛ ከመዳሞች ጋር ሆቴል ወይ ከሰው ቤት ወይ የሆነ ቦታ ስንሄድ እነሱ ከመዳሞች ከጓደኞቻቸው ጋር ምናምን ሲቀመጡ እኛ ብቻችን እንቀመጥ አይደለ? ወይኔ ሲያስጠላ እኮ ማለት ነው። እኔማ ያረቢ ብቻ አሁን ያው አልሐምዱሊላህ ሰዎች አይወስዱኝም ማለት ነው። እና
ብቻ የሆነ ቦታ ስትሄዱ ከዚያ ተቀመጡ ይሉን አይደል መዳሞች። እና ሄርሜላ ደግሞ እንደዛ ብቻዋን ተቀመጠች። ከዚያ በኋላ አብርሽ ፈርታ አፍራ ሰዎችን አታውቃቸው ምናምን ነገር አለ። ከዚያ ጽጌ መጣች እና ደግሞ ጽጌ ደግሞ የሄርሜላ አድናቂዎች እና የአብርሽ አድናቂዎች ዘወር በሉ አዲስ ነገር አሳያቸዋለሁ አለች። እና ያው መቀመጫዋን አሳየሽ። አብርሽ ደግሞ የኔ ነው አላለም እንዴት ቱ ቱ ቱ። እና ለማንኛውም ጽጉዬ እንኳን ተወለድሽ። እንግዲህ ቀሪ ዘመንሽ የተባረከ የደስታ የፍቅር አላህ ያድርግልሽ። ውለጂ ክበጂ። እኛም እናግባ እንውለድ እንክበል። ልጅ በልጅነት ነው እንደ ሩታዬ አሁን ወልዳለች። አሁን ደግሞ እርጉዝ ናት። በሚቀጥለው ዓመት ደግሞ እንግዲህ የሚሚዬ እናት ትሆናለች ማለት ነው። እና ጽግዬ አትምረጭ ሳ ያኔ ባል መምረጥ ግድ ነው። የጊዜያዊ ስሜት ምናምን ነገር ብለን አንዱን ልናገባ እንችላለን። ግን ቢሆንም ደግሞ እሱ አይሆንም። የመጨረሻሽ እንደዚህ ታግሰሽ ከአንቺ ጋር የሚሄድ ወንድ ፈጣሪውን የሚፈራ የሚጸልይ ከቤተ ክርስቲያን የማይወጣ ወንድ አለ ይስጥሽ። እና ይሄን ነው ምኞቴ። ግን ዳንዬ ስላልተገኘ ወላይ በጣም በጣም ከፍቶኛል፣ በጣም ደብሮኛል። ቢሆንም ግን እስቲ እናያለን። ግን አብርሽ ማለት ነው ወላይ ከቻላቸው አስታርቋቸው። ማናት ጽጌንና ዳኒን ብታስታርቋቸው በጣም ደስ ይለኛል። ሄርሜላ ደግሞ እንዲሁ ከአብርሽ ጋር ባትወጭ። አብርሽ እንዲሁ ከሩታ ጋር ስትሆን ነው የሚያምርበት። ሰርግም ስትሄድ ምንም ስትሄድ ከሩታዬ ጋር እንደዚህ ስትሄድ አብራችሁ ስትሆን በጣም ያምርባቸው። ውበታችሁ እንዴት ደስ እንደሚል ማለት ነው። እና አብርሽ ደግሞ ወይኔ በሄርሜላ ላይ አትጫወትባትም። በሴት መጫወት ጥሩ አይደለም፣ ወላሂ ጥሩ አይደለም ማለት ነው። ነገ ጧት ያስከፍልሃል። ምንም ስራ ሊሆን ይችላል፣ ግን ዋጋ ያስከፍላል። አንዳንዴ ሀሳብነት ያኔ ከአእምሮህ ውስጥ አስቀምጠው። እና ሩታዬ ቀብረር በይ። ከልደቱ ስላላየሁሽ በጣም ደብሮኛል። ምንም ቢሆን እነ ሜሪ እነ ዳኒ እነ ሩታ መገኘት ነበረባቸው። ጽጉዬ በጣም ባለፈው የሩታ የልደቷም የምናም ያው ብቻ በጣም ሞቅ ደመቅ ስታደርገው ነበር። እንግዲህ ያም ሆነ እስቲ እየጠራ ደግሞ የምናየው ይሆናል። እና ቤተሰቦች ያለው ነገር ይህን ይመስላል። ሩታና አብርሽ ኢንሻላህ ወደፊት ደግሞ አብራችሁ እንደዚህ ቀብረር ብላችሁ የምናያቸው ይሆናል። እና ሄርሜላ ከህይወታቸው ውጭ፣ ከሰው ትዳር አትንጠልጠይ። ጥሩ አይደለም። ሰው ጠልቶሻል። አንቺም በጣም እየተሸማቀቅሽ ነው። ወላሂ ተሸማቀቅሽ እኮ እንዲሁ ሽምቅቅቅን ያልሽ ማለት እዚህ ሁላ እንዲሁ ሰራም ቢሆን ወላሂ ብትወጭ እንዲሁ እኔ አልፈልግም ይሄን ነገር በጣም እየተሸማቀቅኩ ነው ብለሽ እኮ ይህን ነገር ማቋረጥ ትችያለሽ። እና ቤተሰቦች እንግዲህ ጽጉዬ እንኳን ተወለድሽ በሏት። ዳኒ አለመገኘቱ ከካሜራ ስላላየሁት በጣም ደብሮኛል። ሩታዬ እንወድሻለን። ባይ ባይ